ከዛ ባለፈ የተለያዩ በዓላቶች ሃይማኖታዊ ያልሆኑ እንዲሁም ደግሞ ከቅርብ ጊዜ ወዲህ የተለያዩ ዓለም አቀፍ ኩነቶች በመዲናችን እየተከበሩ ይገኛሉ። ይህን መሰረት በማድረግ የአጭር ጊዜ እቅድ በማውጣት በተለይ በአጭር ጊዜ መሰራት የሚችሉ ስራዎችን በመለየት ሲሰራ ቆይቷል ማለት ነው። ሰፊ ዝግጅት ተደርጓል። የገና በዓል ኃይል ጭነት አንጻር የአመቱ ከፍተኛ ጭነት የሚመዘገብበት ነው። ይሄ ካለፉት አመታት ታሪክ የምናውቀውና ለዚህ በዓል ከመቼውም ጊዜ በላይ መሰረተ ልማቱ ደግሞ የሚፈተንበት እንደሚሆኑ አስቀድመን ዝግጅቶችን ጀምረናል። በተለይ መስመሮቻችንን በመፈተሽ ያሉ ችግሮችን የመለየት የአቅም ውስንነት ያለባቸውን አካባቢዎች ማወቅ ተችሏል ማለት ነው። እዛ ላይ መሰረት በማድረግ የአቅም ማሳደግ እንዲሁም ደግሞ የጥገና ስራዎች በአጭር ጊዜ መሰራት የሚችሉትን ለመስራት ተችሏል። ስለዚህ ከዚህ አንጻር የፍተሻ ስራ መካከለኛ መስመር በአዲስ አበባ ሙሉ ለሙሉ መስመራችንን ፈትሸናል። ከ1700 ኪሎ ሜትር በላይ ይሆናል። እንዲሁም በሀገር አቀፍ ደረጃ ደግሞ 62000 ኪሎ ሜትር በመፈተሽ የመስመራችንን ወር ደግሞ በሀገር አቀፍ ደረጃ ያለውን መካከለኛ መስመር 80% አካባቢ በተቋሙ ዴቨሎፕድ በሆነ አፕ በመጠቀም መስመር ላይ ያሉ ችግሮች ፖል ቱ ፖል ተለይቷል፣ ተመዝግቧል ማለት ነው። ይህን ካደረግን በኋላ ወደ ችግሩ ላይ መሰረት በማድረግ በዚህ አጭር ጊዜ መሰራት የሚችሉ ስራዎችን በመለየት ወደ ስራ ነው የተገባው። አስፈላጊው ሪሶርስ እና በጀት አሎኬት በማድረግ ሰፊ ስራ ተሰርቷል። ከዚህ አንጻር መካከለኛ መስመር ላይ በተለይ አዲስ አበባ ላይ በማተኮር በርካታ ስራዎች ተሰርቷል። ካገኘናቸው ግኝቶች ኃይል መቆራረጥን ያስከትላሉ ተብሎ የሚታሰብባቸው ወደ 27000 ውስጥ 24000 በላይ በመቅረፍ 90% አካባቢ መስመር ላይ ያሉ ዛፍ ሊሆን ይችላል፣ የዘመሙ ምሰሶዎች፣ የረገቡ ሽቦዎች የመሳሰሉ መብራት ሊያጠፉ የሚችሉ ችግሮችን ማስተካከል ተችሏል። አዲስ አበባ ላይ ብቻ ሳይሆን እንደ ሀገር አቀፍ ደግሞ አጠቃላይ ወደ 202000 አካባቢ የሚሆኑ አነስተኛ ከፍተኛና መካከለኛ ግኝቶች ችግር ሊፈጥሩ የሚችሉ በመፍታት ወደ 60% አካባቢ አፈጻጸም ተመዝግቧል ማለት ነው። እንግዲህ ከመስመር አንጻር ነው። ሌላው ትራንስፎርመር ነው። በርካታ ትራንስፎርመሮች አሉን። ከነዚህ ውስጥ አዲስ አበባ ላይ ሙሉ ለሙሉ ፍተሻ ስራ አከናውነናል። እዛ ላይ ያገኘናቸውን ችግሮች ወደ 12000 አካባቢውን በመፍታት 44%ን ፈተናል ማለት ነው። እንደ ሀገር አቀፍ ከ68000 በላይ ትራንስፎርመሮችን የፍተሻ ስራ አከናውነናል። ከዛ ውስጥ ካገኘናቸው ችግሮች ውስጥ 70000ን በመፍታት 40% አካባቢ አፈጻጸም አስመዝግበናል ማለት ነው። እንግዲህ ይሄ ከጥገና አንጻር የሰራናቸው ሲሆን አቅም የማሳደግ በተለይ ከፍላጎት ጭነት መጨመር አንጻር በዓል አካባቢ የደንበኛ የኃይል አጠቃቀም ስለሚጨምር መሰረተ ልማቱ ይፈተናል። ያንን ለመቅረፍ አቅም ውስንነት ያለባቸው የመሰረተ ልማት አካባቢዎች ትራንስፎርመሮችን በመለየት ስራዎች ተሰርቷል። አንዱ ትራንስፎርመሮችን አቅም የማሳደግ ስራ ነው፣ ከፍ የማድረግ ስራ ነው። አዲስ አበባ ላይ ወደ 47 አካባቢ ትራንስፎርመር አቅም ማሳደግ ተችሏል። እንደ ሀገር ወደ 245 አካባቢ ትራንስፎርመሮች ከፍ ወዳለ ትራንስፎርመር አሳድገናል ማለት ነው። በተጨማሪ አጋዥ ትራንስፎርመሮች 65 ራፉ አዲስ አበባ ላይ እንደ ሀገር አቀፍ 292 ትራንስፎርመሮች በመትከል ከኃይል ውስንነት ጋር ያሉ ችግሮች ከመከሰታቸው በፊት የመከላከል ስራ ተሰርቷል ማለት ነው። ሌላ መካከለኛ መስመር ላይ ወደ
392 ኪሎ ሜትር መስመር የመልሶ ግንባታ አቅም ማሳደግ ስራ ተሰርቷል። እንደ ሀገር አዲስ አበባ ላይ 28.5 ኪሎ ሜትር አካባቢ የመስመር ማሳደግ ካፓሲቲውን ከፍ የማድረግ ስራዎች ተሰርቷል። ዝቅተኛ መስመር ላይም እንደዚሁ 139 ኪሎ ሜትር አካባቢ እንደ ሀገርና አዲስ አበባ ላይ 20 ኪሎ ሜትር አካባቢ ተሰርቷል። ከዚህ በተጨማሪ አንዳንድ ሰብስቴሽኖች በተለይ አዲስ አበባ ላይ ከፍላጎት ጋር በተያያዘ የአቅም ውስንነት ያለባቸውን በመለየት የኃይል ማመጣጠን ስራ ተሰርቷል። ወደ 33 መስመሮች ላይ የኃይል ማመጣጠን ስራ ተሰርቷል። ከዛ በተጨማሪ ለረጅም ጊዜ አገልግሎት ሳይሰጡ የቆዩ መሬት ውስጥ ያሉ ኬብሎችን ጠግኖ ወደ አገልግሎት ማስገባት ተችሏል። ወደ 96 የሚደርሱ መስመሮቻችን ጠግነን ወደ አገልግሎት በማስገባት ተጨማሪ አማራጭ ለመስጠት ተችሏል ማለት ነው። የሰብስቴሽን ወጪዎች ላይ የማስተካከያ ስራ ተሰርቷል። እንዲሁም በጣም ክሪቲካል ኦር ቪአይፒ የምንላቸው ከስተመሮች ትላልቅ ኢቨንት የሚከናወንባቸው ቦታዎች ላይ አማራጭ ኃይሎች ከአንድ አቅጣጫ ችግር ቢኖር በሌላ በኩል መፍትሄ የሚያገኙበት ሁኔታ መፍጠር ተችሏል ማለት ነው። እንዲሁም ደግሞ የኃይል መቆራረጥ ቢከሰት እንኳን የተከሰተበት ቦታ ብቻ ለማስቀረት የሚያስችሉ የተለያዩ የመስመር መቆጣጠሪያ ወደ 84 ቦታዎች በመግጠም ሰፊ ስራ ተሰርቷል። እንግዲህ እነዚህ በአጭር ጊዜ አቅደን የሰራናቸው ስራዎች ናቸው። በረጅም ጊዜ ከሚሰሩት በተጨማሪ ስፔሻሊ እነዚህ በዓላቶችን መሰረት በማድረግ የኃይል መቆራረጥ እንዳይኖር በተቻለ መጠን ቢፈጠር ደግሞ ቶሎ ምላሽ መስጠት በሚያስችል ሁኔታ ቅድመ ዝግጅት ተደርጓል። እንግዲህ በተሰራው ስራ የኃይል መቆራረጥን በተወሰነ ደረጃ መቀነስ ተችሏል። እንደ ሀገር አቀፍ ደረጃ ድግግሞሹን በዚህ አጭር ጊዜ ወደ 23.7% ማውረድ ተችሏል። ቆይታውን ደግሞ ወደ 26.5 በደንበኛ መቀነስ ተችሏል ማለት ነው በዚህ በአጭር ጊዜ እቅድ። ሌላው እንግዲህ በበዓሉ ዋዜማና በበዓሉ እለት የሚሰሩ ስራዎች ናቸው። ከአቅም በላይ በሆኑ ምክንያቶች የኃይል መቆራረጥ ቢፈጠሩ ፈጣን ምላሽ መስጠት እንዲቻል አዲስ አበባ ላይ ተጨማሪ 15 የኦፕሬሽን ቡድኖችን በማዋቀር ወደ ስራ ማስገባት ተችሏል። 30 ማዕከላት አለ። እዛ ላይ ከሚሰጠው የአስቸኳይ ጥገና አገልግሎት በተጨማሪ እነዚህ 15 ቡድኖች 24 ሰዓት ምላሽ ለችግር ሲፈጠር አገልግሎት የሚሰጡ ይሆናል። የጥሪ ማዕከላችን ማንኛውንም አይነት የብልሽት እንዲሁም የአደጋ ጥቆማዎችን ተቀብሎ በበዓሉ እና በዋዜማው በሁለቱም በገናም በጥምቀትም በቀጣይ የሚመጡ የተለያዩ ኢቨንቶች ፈጣን ምላሽ ለመስጠት በቂ ዝግጅት አድርጓል። ከዛ ባለፈ የደንበኞች እንግዲህ ኃይል ማጠቃቀማቸውን ደግሞ በዚሁ አጋጣሚ እንዲያስተካክሉ ለመግለጽ እንፈልጋለን። የጭነት በሌለበት ሰዓት ኃይል በመጠቀም በተለይ ከምሽቱ 4 ሰዓት በኋላ እስከ ንጋቱ በመጠቀም የመሰረተ ልማት ላይ ያለውን የኃይል መጨናነቅ በመቀነስ የራሳቸውን አስተዋጽኦ እንዲወጡ እንገልጻለን። ከዛ ባለፈ የተለያየ ችግር ሲፈጠር አደጋ ሲፈጠር ጥቆማዎች በመስጠት እንዲሁም ስፔሻሊ የጥምቀት በዓል ላይ የኤሌክትሪክ ምሰሶዎች ላይ የተለያዩ ነገሮች ሲሰቀሉ ከአደጋ ራሳቸውን እንዲጠብቁ በዚሁ መልእክት እያስተላለፍን ከመቼውም ጊዜ በላይ ዝግጁ ሆኖ ተቋማችን ያለ ኃይል መቆራረጥ በዓሉን ህብረተሰቡ እንዲያሳልፍ በቂ ዝግጅት ተደርጓል ማለት ነው።